አቶ አበባው እንግዲህ ብዙዎች የሚሉት ጋሻ አበባው ነው። ተማሪዎች ጋሻ አበባው ይሉሃል። እኔም በነገሩ ጋሻ አበባው ብዬ ነው የምጠራህ ብዙ ጊዜ። እንደው ወደዚህ አሁን ካንተ ልጆች ወይም ደግሞ ተማሪዎች እንደው ምንድነው የምታስተምራቸው? በጣም ጠንካራ ናቸው ያንተ ተማሪዎች በሞራልም በትምህርትም በስነ ምግባርም በጣም የሚገርሙ ልጆች ናቸውና እንደው እንዴት ነው እንደዛ የምታበቃቸው? ሰፊ ጥያቄ ነው፣ መልሱም ሰፊ ነው የሚሆንብሽ። ምን ያህል እንደምታዳምጪኝ አላውቅም። ይሄ የራሴ አስተዳደግና ለትምህርት ያለኝ አመለካከት ቤተሰቦቼ ተጽዕኖ ያደረጉብኝን ነው ልጆቼ ላይ ያደረኩት፣ ኮሚኒቲ ላይ የማደርገው ኮሚኒቲ ላይ ትንሽ ሞዲፋይ ያደረኩት፣ ልጆቼ ላይም ትንሽ ኢምፕሩቭ ያደረኩት ነገር ቢሆን እንዳገሩ እንዳለንበት እንደምንኖርበት ሀገር ሁኔታውን አይቼ አንዳንድ ሞዲፋይ ያደረኳቸው ነገሮች አሉ። ግን ትልቁ መሰረቱ ኢትዮጵያ እኔ ያደኩበት ሲስተም እና አስተሳሰብ ነው እያደረኩ ያለሁት። ለምሳሌ እናትና አባቴ የሚሉኝ ሁለት ነጥቦች አሉ። አባቴ ሁልጊዜ መጽሐፍን ጓደኛ አድርግ የሚል ሀሳብ አለ። ከልጅነታችን ጀምሮ ምን ይለናል? መጽሐፍ ይዞ የሚራመድ ልጅ ሳይ እቀናለሁ ይለን ነበረ። የኔ ልጆች እንደሱ የሚሆኑ እና ጀኒውን እሱን ለማስደሰት በጣም እናነብ ነበረ። በተለይ እኔ በጣም አነብ ነበር እና ያ አስተሳሰብ እስካሁን አለ። ልጆች ላይም እንደዛ ነው። ኮሚኒቲው ላይ የማስተምራቸው ልጆችም ላይ ኤግዛክትሊ ዘ ሴም ቲንግ። መጽሐፍ ሜክ ዩ ቡክስ ዩር ቤስት ፍሬንድ እና ጀኒውንሊ በተለይ እድሜያቸው ትንንሽ የሆኑ ልጆች ጀኒውንሊ ቴክ ዛት ሲሪየስሊ እና መጽሐፍ አቅፈው ራሳቸው ውስጥ አድርገው የሚተኙ ተማሪዎች አሉ። ይነግሩኛል እና ቤተሰቦች ይነግሩኛል። ምክንያቱም ኤቭሪቲንግ ካምስ ከሌሎች ልምድ ነው። የሌሎች ልምድ ደግሞ ሪኮርድ ተደርጎ የሚቀመጥ የት ነው? መጽሐፍ ላይ ነው። ስለዚህ ከመጽሐፍ የምንማረው ነገር ከየትም የምናገኘው ነገር ስላልሆነ አንዱ እሱ ነው። ሁለተኛ እናታችን ደግሞ የምትለው አባባል አለ። እናታችን አስተማሪ ነበረች፣ 35 ዓመት አስተምራለች እና እሷ አስተማሪ ሆና ተማሪዎችን በምትረዳበት ጊዜ በጣም ተወዳጅ አስተማሪ ነበረች። ተማሪዎችን አትመታም፣ አትገርፍም። እንግዲህ ያ ጊዜ ተማሪ የሚገረፍበት የሚመታበት ጊዜ ነበረ። ስለማትማታ ስለማትጋረፍ በቃ ቲቸር ማናስብ ጋር መርጦ መማር በጣም ለነሱ ትልቅ ነገር ነው። አስተማሪ ነበረች። የሆም ኢኮኖሚክስ እና የክራፍት አስተማሪ ነበረች። በ1960 ውስጥ በአሜሪካን ፒስ ኮሮች መጥተው ኢትዮጵያ ውስጥ ከፍተኛ የትምህርት መርሃ ግብር ሲያወጡ የመጀመሪያዎቹ ተማሪዎች ነበረች እና አሜሪካኖች ናቸው ትሬን ያደረጓት። እና ምን ትላለች እሷ? ያላችሁን ነገር ምንም ይሁን ምንም ያላችሁን ነገር ለሌላ ሰው አካፍሉ የሚል አሳሰብ አላት። በህይወት የለችም አሁን። ያንን በኤግዛምፕል ነበር የምታሳየን። ለምሳሌ ሰፈሩ ሰው ከታመመ እኛ ቤት ፔንኪለር ካለ ፔንኪለሩ ሁለት ሰው ከታመመ ፔንኪለሩ ለሁለት ቆርጣ ታካፍል ነበር። ወይም በዛ ወቅት ቴትራሳይክል ይባላል እንግዲህ ከባዶ ነው ወርዶ ከየት እንደመጣ እሱም ፓውደሩን አውጥታ ከፋፍላ ትሰጥ ነበረ እና ያንን እያየን ያደግነው እና ያላችሁን ሁሉ ጊዜ ሌላ ሰው አካፍሉ፣ ምንም ነገር ቢሆን አለላቻኩና እነዚህ መጽሐፍ የጓደኛ አድርግ ያለህን ለሰው አካፍል የሚለው ሁለት ፕሪንሲፕል የኔ የህይወት መሰረት ናቸው እና ወደዚህ ሀገር መጥቼ ራሴን ለማስተማር ዩኒቨርሲቲ ገብቼ ተምሬ ባችለር ዲግሪ ይዤ ማስተርሴን ይዤ ከዛ ፖስት ግራጁዌት ዲፕሎማ ከዛ ፖስት ግራጁዌት ሰርቲፊኬት ከዛ ቻርተርድ አርኪቴክት ሆኜ በመሰራበት ጊዜ በእነዚህ ረዥም ዓመት ውስጥ የወጣሁባቸው ውጣ ውረዶች አሉ።
ራስን ፋይናንስ ማድረግ ብቻ ሳይሆን እየከፈሉ ማስተማር። እኔ ከዩኒቨርሲቲ ሲወጣ 1 ፓውንድ ዕዳ አልነበረብኝም። ምንም የወሰድኩት ዕዳ አልነበረም። ከመንግስት የተበደርኩት ገንዘብ አልነበረም። ራሴን ፋይናንስ አድርጌ ነው እና ተቀጥሬ መጀመሪያ ስሰራ 1996 ላይ 15,000 ፓውንድ ይከፈለኛል። 15,000 ፓውንዷን የራሴ ነው። ሌላ የምከፍለው ከታክስ በስተቀር እና ከሬንት በስተቀር ምንም ነገር የለብኝም። አሁን ተማሪዎች ብዙ ዕዳ አለባቸው ሲወጡ እና ሲማሩ እና ወደ ትምህርት ልመለስና ኮሚኒቲውን ለመርዳት በትምህርት ከመጀመሪያው በፊት ያው ልጆቼ መርዳት ነው። ልጆቼ ለኮሚኒቲው ላይ ለማረገው ማንኛውም ነገር ኤክስፐሪመንት ማድረገው ልጆቼ ላይ ነው። በተለይ የመጀመሪያዋ ልጅ ዮርዳኖስ ላይ ብዙ ነገር እስካሁን ድረስ የማደርገውን ነገር ያደረግኩት በእሷ ምክንያት ነው። ለምሳሌ እሷ 2000 ላይ ነው የተወለደችው። አሁን የ5 ዓመት ኮረዳ ናት። ወደ 5ኛ ክፍል ደረጃ በምትደርስበት ጊዜ ጎበዝ ተማሪ ነበረች። ይሄ እንግዲህ እኔ እናቴ ካለችኝ ነገር ጋር የሚያዝ ነው የምነግርሽ። እኔም አላውቀው ግን የልጄ ጓደኛ የሆነ ኢትዮጵያውም አይደለም ኢንዶኔዥያዊ ነው። የልጄ ጓደኛ ከልጁ ጋር አብሮ ይማራሉ እና አበባው ለምንድን ነው ዮርዲን ግራመር ስኩል እንድትገባ ትሬኒንግ ውስጥ ማትወስዳት ብሎ አለኝ። ምንድን ነው ግራመር ስኩል አልኩት። እንደ ትምህርቶች እኮ እንደዚህ በዚህ ሀገር ፕራይመሪ ስኩል የጀመርኩት ከኮሌጅ ስለሆነ አላውቀውም የፕራይመሪ ስኩል ወይ ሴኮንደሪ ስኩል። ብዙ ጊዜ አልፈጀብኝም። እሱ ልጁን ከየር 3 ጀምሮ ያስተምር ነበር እዛ ትምህርት ቤት ለማስገባት። ግን እሱ መጥቶ ስለነገረኝ ብቻ እሷ የር 5 ነበረች እዛን ጊዜ። የቀረው አጭር ጊዜ ነበረ። ከጃንዋሪ ጀምሮ እንድትገባ አድርጎ የ8 ኮርስ ነው የወሰደችው። የ8 ወር ኮርስ በምትወስድበት ጊዜ የምትማርበት ትምህርት ቤት አስተማሪው እስካሁን ድረስ የእሱን አስተማሪ መጽሐፎች ነው ልጆች የምጠቀምበት። ከእሱ ጋር ፓርትነርሽፕ አለን። ገብታችሁ ፓረንቶች ለ20 ደቂቃ መማር ትችላላችሁ ከፈለጋችሁ። እና በጣም ጥቂት ፓረንቶች ነበር ገብተው የሚማሩት። የመጨረሻ 15 ደቂቃ ፓረንቶች ገብተው እንዲቀመጡ ከጀርባ እንዲቀመጡ ይፈቅድ ነበረ። እኔ never missed a single lesson። ገብቼ ስመለከት ምን ያህል በዚህ ሀገር የትምህርት ሲስተም ውስጥ ፓራሌል ዓለም እንዳለ እኔ ተረዳሁት። ማወቅ በጣም አስፈላጊ እንደሆነ ልጆችን መርዳት ያ አንድ አስተምሮኛል። ሁለተኛ ደግሞ ያለውን ሼር ማድረግ የሚለው ያ እኔ ማላውቀው ግን የልጄ ጓደኛ ናት ልጁ እሱ ስለነገረኝ ሼር ያደረገው ኢንፎርሜሽን ምንም ዝም ሊል ይችላል። እስከ 3ኛ ክፍል ጀምሮ አስተምሯታል። 4ኛ 5ኛ ዓመት እና መጥቶ ነገረኝ። ያ እንግዲህ እናቴ የምትለው ነገር ፕሪንሲፕል ጋር ይመሳል። ሼር ስላደረገኝ ያንን ወሰድኩ፣ ስራ ላይ ያዋልኩ። እሷ ግራመር ስኩል ገባች፣ ተማረች። እሷ ግራመር ስኩል ስትገባ ከዛ ወዲያ ማንም አላስቆመኝም። የሁለተኛ ልጄን ከ3ኛ ዓመት ጀምሮ ነው ያስተማርኩት። 3ኛ ልጄን በማስተምርበት ጊዜ ኦልሬዲ ኮሚኒቲውን ለመርዳት ያለኝ ፍላጎት ከፍተኛ እየሆነ መጥቷል። አበኔዘርም ማለት ነው። እና 2015 ላይ ከሌሎች ጓደኞቼ ጋር ሆነን እንደውም በተለይ አንድ ወዳጅ ጓደኛዬ ጥላይና ጌታቸው ምናልባት ታውቂያቸው ይሆናል ኮሚኒቲ ውስጥ ልጁ እንደዚሁ ገብታ እንድትማር በጣም አብሮ ደግ ጓደኛዬ ነው። ገብታ እንድትማር መክረው ነበረ። እኔ ያገባና አጋጣሚ ሆኖ የሬጂስተር የሚያደርግበት ዴድላይን አለፈበትና በጣም አዘንኩ። እኔም ልጅቷን በጣም አዘነች። ስለዚህ ነው ግድ የለም እኔ በዛ ወቅት እንግዲህ 2 ልጆች ልምድ አለኝ እና ምንም ችግር የለም እኔ ቦታ ፈልገን እኔ አስተምራቸዋለሁ እና እኔ አስተምራታለሁ ብዬ ጀመር 2015 ሴፕቴምበር ላይ በሷ ምክንያት ነው ኮሚኒቲ ውስጥ ራሱ ማስተማር የጀመርነው። 3 ሆነን 5 ተማሪዎችን ወሰድን። በአጭር ጊዜ ውስጥ ከግራመር ስኩል ተማሪዎች ብቻ ሳይሆን ነው የኪስቴሽ ተማሪዎችን ማስተምሩ ተባልን፣ ጂሲሲ ተማሪዎች አስተምሩ ተባልን፣ ኤሌቨል አስተማሪዎች ተባልን። ከ2015 እስከ 2020 ኮቪድ መጥቶ እስኪያልቅ ድረስ
በትንሹ ከ1000 ተማሪዎች በላይ አስተምረናል። የ11 ፕላስ ተማሪዎች በየአመቱ 2-3 ክላስ ነበረን። ያ እንግዲህ ከ10 እስከ 20 ዌስት ለንደን ነበረ የምናስተምረው። በኋላ በኮቪድ ምክንያት ዘጋ። እንግዲህ በዛ ወቅት ከኛ ጋር የተማሩ ተማሪዎች እኔ 11 ፕላስ ይረዳቸው የነበሩ ተማሪዎች አሁን የመጀመሪያዎቹ ሁለተኛ ወይም ሶስተኛ ዓመት ዩኒቨርሲቲ ተማሪዎች ናቸው። ያን በማድረግ ጊዜ አራተኛዋ ልጄን ሳምራዊትን እኔ ጋር ተምራለች እዛ ውስጥ ሆና እኛ ስታብሊሽ ያደረግነው ትምህርት ቤት ውስጥ። ኮቪድ መጥቶ ቢልዲንጉን ሉስ ስናደርግ እኔ ኦንላይን ፓረንቶች ማስፈተናቸው ልጆች ተማሪዎች ነበሩ፣ ወደ 9-10 ተማሪዎች ነበሩ። ኦንላይን ጀመርኩ። ኢሚዲየትሊ ማርች ላይ ነበር የተዘጋው በኮቪድ ምክንያት። ሴፕቴምበር ላይ ይፈተናሉ። ብዙ አስተምሬያቸዋለሁ ኦልሬዲ። ስለዚህ ኦንላይን ኮሚትመንቱን ወሰድኩ። ኦንላይን ትምህርቱን ቀጠልኩ። ከ10 ተማሪዎች አይ ቲንክ ወደ 9 መሰለኝ አንዱ ኮምፒውተር ስለሌለው መቀጠል አልቻለም። ኦልሞስት ሁሉም 8ቱም ተማሪዎች አልፈው ግራመር ስኩልና አንደኛዋ የኔ ልጅ የመጨረሻ ልጅም የዛ ግሩፕ ናት እና ከዛ ወዲያ እስካሁን ኦንላይን አስተምራለሁ። ብዙ ተማሪዎችን ግራመር ስኩል እንዲገቡ ስኮላርሺፕ 100% ስኮላርሺፕ እንዲያገኙ በርሰሪ እንዲያገኙ እንግዲህ ምክንያት ሆኛለሁ እና ማስተምራቸው ግን ፕሪንሲፕል ምን ያህል ጸንተው መማር እንዳለባቸው፣ ትምህርት ቤት የሚሰጠው ትምህርት ብቻ በቂ እንዳልሆነ፣ ኤክስትራ መስራት እንዳለባቸው፣ መጽሐፍ ጓደኛ ማድረግ እንዳለባቸው፣ የስክሪን ታይም መቀነስ እንዳለባቸው። ትልቁ ቻሌንጅ እሱ ነው። ከሁሉም ማስተማሩ ቀላል ነው፣ መምከሩ ቀላል ነው፣ ልጆችን ሌሰን ፕላን ማውጣቱ ቀላል ነው፣ አስተማሪዎች መቅጠሩ ቀላል ነው። የስክሪን ታይምን ግን ለልጆችና ለፓረንቶች ማስረዳት እስካሁን ድረስ ዲፊክልት ነው። ሶሳይቲው ገና እዛ ላይ አልደረሰም። ኢቨን አሁን በዓለም ላይ ብዙ ምሳሌ እየወጣ እያለ ገዛ ድረስ እና ማስተምራቸው ጥንካሬን ነው። ኤቭሪቲንግ ኢዝ ፖሲብል። ምሰጣቸው አናሎጂ ምንድን ነው? አንዳንድ ጊዜ በተለይ ሲከብዳቸው ተማሪዎች ለፈተና ለ11 ፕላስ ሲዘጋጁ ብስክሌት ለምሳሌ ሲነዳ ማንም ሰው ተነስቶ ቆይ እስቲ ብስክሌት እንደሚነዳ መጽሐፍ አንብቤ ከዛ የመጽሐፉን ካነበብኩ ወዲያ ብስክሌት እንዳለ ያለ አልሰማሁም። እኔም አላደረኩትም። ልጆቼም ሲማሩ መጽሐፍ አላስነበብኳቸው። መጀመሪያ ብስክሌት ሲነበብ ምንድነው ያደረኩት? ብስክሌቱ ተገዝቶ ብስክሌቱ ላይ ትሬን እያደረጉ እየወደቁ እየተነሱ እየቆሰሉ ነው ብስክሌት መንዳት የጀመሩት። ትምህርትም እንደዚህ ነው። ያ ትምህርት ላይ የሚጨመረው ምንድነው? መጽሐፍ ማንበቡ ብቻ ነው እንጂ ጥያቄ መስራት፣ ፈተና መውደቅ፣ ፈተና ማለፍ ልክ እንደዛ የብስክሌት አይነት ኤግዛምፕል ነው ያለውና ጊቭ አፕ አለማድረግ። ፈተና ሲፈተኑ ሆምወርክ ሲሰሩ ክላስ ወርክ በሚሰሩበት ጊዜ ስህተት የእውቀት መሰረት ነው። ስህተትን የሚፈራ ተማሪ ሰነፍ ተማሪ ብቻ ነው። ስህተትን የሚወድ ተማሪ ጎበዝ ተማሪ ነው፣ በህይወቱ ሰክሰስፉል ይሆናል። እና ለሁሉም ተማሪዎች ስህተት ስታገኙ ደስ ለማለት ያለባችሁ የማታውቁት ነገር እንዳለ ነው ማውቃል። የሚያሳውቃችሁ ስህተት ብቻ ነው። ሌላው ነገር ግን ዝም ብላችሁ የምታውቁትን ብቻ ደጋግማችሁ የምትሰሩ ከሆነ አላወቃችሁም። ምክንያቱም አልተነገራችሁ የማታውቁት ነገር እና ይሄንን ብዙዎቹ ተማሪዎች ይሄንን ፍልስፍና ይወስዱታል እና በዚህ መልክ ብዙ መቶዎችን ተማሪዎች ረድቻለሁ። አሁን ከድሮ ጀምሮ ቢቆጠር አይደለም ወደ 2000 ተማሪዎች አረዳው ቢያንስ ኮሚኒቲያችን ውስጥ። አሁን ከኮሚኒቲው ውጭ ሆኗል፣ ኦፕን ስለሆነ ኦንላይን የተለያዩ ኤስቴጂያኖች ይማራሉ፣ ዩሮፒያኖች ይማራሉ፣ ኢስት ዩሮፒያኖች ይማራሉ። ኢቨን ከኢትዮጵያ ሆኖ የሚማሩ እንግሊሽ ስኩል ውስጥ የሚማሩ ተማሪዎች አሉኝ። እንግዲህ ውድ የአራዳ ቲቪ ተከታታዮቻችን 2 ነገር ጋሻ አበባው ነግሮናል። 1 የስክሪን ታይም መቀነስ ብሎናል ለልጆች፣ 2 ደግሞ መውደቅን አትፍሩ ነው እያለ ያለውና ስህተት እንግዲህ የስኬት መጀመሪያ ነው እያለን ያለው። እሱም እንግዲህ ብዙ አልፎበታል። እናመሰግናለን ጋሻ አበባው። በጣም ደስ የሚል ቆይታ ነው ካንተ ጋር እያደረኩ ያለሁት። እኔም ነገሩ ካንተ ጋር ብዙ እንግዲህ መጀመሪያ ማውቀው ሰው ብዬ የማስበው ለንደን ስመጣ አንተን ነው። እንደዚሁም በልጄም ጉዳይ አዋርቼህ ነበርና በጣም ባለቀ ሰዓት ነበረ። እኔ ራሱ ኢንፎርሜሽን አልነበረኝም እና ባለቀ ሰዓት ነበረ አንተን አግኝቼ ነገርከኝና ብዙ ወላጆች በጣም ጎበዝ ልጆች እያላቸው ኢንፎርሜሽኑ ስለሌላቸው 11 ፕላስ አይፈተኑም እና
ይሄንን ራሱ በጣም የምትቀርፍበት መንገድ ጥሩ ነው እና ወደፊት ደግሞ እንዴት ነው አስፋፍተህ ይሄን ነገር ብዙ ሰው እንግዲህ እንደዚሁ አለ በየቤታቸው ብዙ ኢንፎርሜሽን የሌላቸው እንዴት ነው 11+ በጣም አክብደው የሚያዩታሉ። አይ ነው በጣም ይከብዳል፣ ግን ደግሞ ከተሰራበት ይሆናል። ከይር 3 ጀምሮ ከተሰራበት የማይሆን ነገር ምንም የለም እና ያንተ ምክር በጣም ቀላል አይደለም፣ ትልቅ ነው። ለምን በልጄ ያይቼዋለሁ። በጣም በዛች ሰዓት ውስጥ የመከርካትን ነገር እንኳን ተግባራዊ አድርጋ ነው እንግዲህ እሷ ያለፈችው። ሳታስተምር እንኳን ከመከርክ ሰው ካለፈ ሲማር ደግሞ ምን ያክል ነው ውጤት የሚያመጣው እንግዲህ የምናየው ነገር ነው። እና እንደው ምን አሰብክ ሰፋ አድርገህ ለመስራት ይሄን ነገር እንዴት አሰብክ? እንግዲህ የኔ ኑሮ እንደምታውቂ ነው ፕራይመሪሊ አን አርክቴክት፣ መደበኛ ስራዬ ቢልዲንግ ዲዛይን ማድረግ ነው፣ ፉል ታይም ስራዬ ማለት ነው። ከፉል ታይም ስራዬ ውጭ ነው እንግዲህ ኮሚኒቲውን ምረዳው በተለያየ ካፓሲቲ። በትምህርት አንዱ ትልቁ ፕላትፎርም የሱ ነው። በሌላ በኩል ወጣቱንና ኮሚኒቲውን ምረዳው ካለኝ ጊዜ ትርፍ ውጭ ነው። ድሮን ያስተምራቸው የነበሩ ተማሪዎች በተለይ ኮቪድ ስኩሉን ከመዝጋቱ በፊት አሁን አስተማሪዎች ሆነዋል። ከኔ ጋር ያስተምራሉ፣ ትሬን አደርጋቸዋለሁ፣ ከኔ ጋር ያስተምራሉ። ስራ ላይ ናቸው ያሉት። አንዷ በተለይ አንዷ በቅርብ ሪሰንትሊ ጀምራለች። ላስት ይር ግራጁዌት አድርጋ በአርኪቴክቸር እንደውም ግራጁዌት ያደረገችው ነው ጋር የተማረችው። ከኔ ሁለተኛው ልጄ ጋር እኩል እድሜ ያላት ናት። እሷም እንደዚህ ወረድሻል ግራመር ስኩል የገባች ናት። አሁን አስተማሪ ናት። እና ያለኝ ቪዥን እና ሚሽን ምንድን ነው? ከኔ ጋር እኔ አስተምራቸው የነበሩ ልጆች እኔ የማደርገውን ኤግዛክትሊ ወደፊት እንዲወስዱ ፈልጋለሁ። እያንዳንዱ ልጆቼ ከትንሿ በስተቀረ ሁሉም አስተማሪዎች ናቸው። ምክንያቱም ያለውን መስጠት የመሰለ ነገር የለም የሚያስደስት። እኔ ማታ በሰላም የሚያስተኛኝ ነገር ምንድን ነው? ሁልጊዜ ካሉት ነገሮች ውስጥ በቀን ውስጥ ካደረግኳቸው ነገሮች ውስጥ እላለሁ እስቲ 3 ነገሮች ጥሩ ናቸው ብዬ የምላቸው ፖዚቲቭ ነገሮች ብዬ አስቤያቸው ነው የምተኛው። ይሄ ጃፓኖች አሳሰብ ነው። ሁልጊዜ ጃፓኖች ከመተኛታቸው በፊት እኛ ጸሎት ነው የምናደርገው አይደለም? እነሱ በቀን ውስጥ 3 ፖዚቲቭ ነገሮች ምናደርጋለን ብለው አስበው ነው የሚተኙት። እና ሁልጊዜ አስቤ የምተኛቸው ልጆች ላይ ማደርገው ኮሚኒቲ ላይ ማደርገው ነገር የመጀመሪያው ነው። ከዛ ውጭ ለፕሮጀክቱ የማደርጋቸው ፖዚቲቭ ነገሮች አስባቸዋል። ግን ማጆሪቲው በሰላም የሚያስተኙ ነገሮች ኮሚኒቲ ላይና ማውቀውን ሼር በማድረግ ማመጣው ለውጥ ነው። 3 ቀኖችን በየቀኑ እያሰብኩ ይሄ ልጆቹን ራሳቸው ችለው ስለተማሩ ሃርድሺፑን የሚያውቃሉ ምን ያህል አስቸጋሪ እንደሆነ እኔ እንደምላቸው ማለት ይችላሉ። ሌሎቹም ሞር እኔ ከምላቸው የበለጠ እንደውም ተማሪዎቹ በዚህ ውስጥ አልፍ ያለው ብሎ የኔ ተማሪዎች ያስተማርኳቸው ሲናገሩ they listen to them more really ይሄን ያህል ታፍ ነው። የየር 5 ተማሪዎች 75-80 መጽሐፍ በአመት ውስጥ መስራት አለባቸው። really is that possible? yes I've gone through it ብለው ሲናገሩ ከዛ የበለጠ እንግዲህ ሌላ ኮንፊደንስ ሊሰጣቸው የሚችል ነገር የለም። ይሄ አለ። ባለፈው 10-11 አመት ውስጥ በእኛ በኮሚኒቲ ውስጥ የ11+ ሬቮሉሽን በጣም ተስፋፍቷል። አንቺ አሁን ስታውቂ ለሌላው ትሰሚያለሽ፣ ለሌላው ሲያውቅ እና ብዙ ሰው ያለው አዌርነስ ሃይ ሆኗል። ፓረንቶች የሚቸገሩት መወሰን የሚቸገሩት ምንድነው? ኮሚትመንቱ። ምክንያቱም እያንዳንዱ የቤተሰብ ይዞታ የተለያየ ነው። ሲንግል ማሞች አሉ፣ 2-3 ልጆች ያሏቸው፣ ሁኔታው ማይፈቅድላቸው ልጆቻቸው ማስተማር ይፈልጋሉ። circumstances not there። ሁለተኛ ደግሞ really 11+ ገብቶ ያን ያህል ተጨንቆ ልጅን አስጨንቆ ማስገባት ጠቃሚ ነው። ያን የማይፈልጉ የሚፈሩ አሉ። ያም እንዳሁን የሚፈልጉ ደግሞ በጣም የሚጥቁ ትንሽ ናቸው እንጂ አሉ። ለምን ታስጨንቃላችሁ ልጆቻችሁን? በዚህ እድሜያቸው ገና ትንሽ ናቸው ብለው የሚሉ አሉ። እንግዲህ በሂደት እየተለወጠ ነው የሚመጣው። ለእኔ ሳስብ ማንኛውም ልጅ አንድ የታወቁ ኢትዮጵያዊ አሉ በህይወት እስካሁን ድረስ እሳቸው የሚሉት ፍልስፍና አለ። ዶክተር ሉል ሰገድ ይባላሉ። መማር የማይችል ልጅ ገና አልተወለደም ይላሉ። መማር የማይችል ልጅ ገና አልተወለደም።
ስለዚህ ሁሉም የተወለደው ሁሉ ይማራል ማለት መማር ይችላል። እውነት ነው። አዎ አንደኛ። ሁለተኛው ጊዜ ምን ይላሉ? ሰነፍ ተማሪ የለም ይላሉ። ያለው ምንድነው? ሰነፍ አስተማሪ ነው። ሰነፍ አስተማሪ ነው እንጂ ሰነፍ ተማሪ የለም። ስለዚህ መማር የማይችል ልጅ ካልተወለደ እስካሁን ድረስ ተማሪ ሰነፍ ካልሆነ አስተማሪ ብቻ ሰነፍ ከሆነ ስለዚህ ጎበዝ አስተማሪ የፈለገ ብቻ ነው ማለት ነው ችግሩ። ስለዚህ ኮሚኒቲውና አስተማሪው ተረዳርቶ ልጆችን እያንዳንዱ ልጅ ማክሲመም ፖቴንሻል መውሰድ ይችላል። እና ያ ጀኒውሊ በልጆች አይቻለሁ። እግዚአብሔር ይመስገን ሁሉም ጥሩ መስመር ላይ ነው ያሉት፣ መስመር ይዘዋል። እነሱም ልክ እኔ የምላቸውን ነገሮች እስከ መጨረሻ ይወስዳሉ ብዬ ኤክስፔክት አደርጋለሁ። ምናልባት እንደኔ አይነት ፓሽን ላይኖራቸው ይችላል፣ ግን እድሜያቸው ከፍ እያለ ሲመጣ ውጤቱን ሲያዩ ሞር ሴም አይነት ፓሽን እና በእነሱ የሚፈልጉት መንገድ ይወስዳሉ ብዬ ገምታለሁ። መረዳዳት ነው እንግዲህ መረዳዳት ነው። እኔ እርግጥ በአመት ውስጥ ማስተማር ብችላቸው ሊሚትድ የሆኑ ተማሪዎችን ነው እኔ ወደ አጠቃላይ ከየር 3 እስከ ጂሲሲ ተማሪ ከ120 ተማሪዎች በላይ በየአመቱ አስተምራለሁ። አስተማሪዎች በእኔ ፍልስፍና የቀረጽኳቸው አስተማሪዎች አሉ። የዚህ ሀገር አስተማሪዎች አሉ፣ ኢሮፒያኖች ሲጀመር ጀምሮ ከኔ ጋር የነበሩ አሉ። ልክ እንደኔ እንዲያስቡ ያደረኳቸው ፉል ታይም ስራቸው ማስተማር ነው። እኔ ዲሽን ትላል የኛን ኮሚኒቲ ይረዳሉ። ምን ያህል ለትምህርት ፓሽን እንዳለኝ በደንብ ያውቃሉ። እኔ በምላቸው መሰረት ነው የሚሄዱት እና ያንን ሼፕ ማድረጉ ቀላል አይደለም። ለዚህ ነው የራሳችን ኮሚኒቲ ውስጥ የምናስተምራቸው ልጆች እየወሰድ ጎበዞቹን እንደገና አስተማሪ ማድረጋቸው እና አንድ ካልቸር አለ፣ ሁለተኛ ፕራይድ አለ፣ ሶስተኛ ደግሞ ይክን ኢንስትራክት አንቺ በምትፈልጊ መልክ አይተውታል ገዛ አልፈው ስለሄዱ እና ዳስ ማይ ቪዥን እና እየሰፋ ይመጣል። ሁሉም ሰው ይሄን እድል መጠቀም የሚችልበት ወጣቶች ጥሩ ስኩል ግራመር ስኩል ብቻ አይደለም ፕራይቬት ስኩል ስኮላርሽፕ እንደሚገኙ ሰው አውቅም። እኔ ብዙ ተማሪዎች 100% ስኮላርሽፕ ያገኙ ተማሪዎች አሉ፣ በርሰሪ ያገኙ አሉ። ግን ያው ፈተናውን መፈተን አንዱ ፓርት ነው። ጥሩ ደግሞ ውጤት ያመጣህ ደግሞ ሙሉ ለሙሉ ስኮላርሽፕ ይሰጠዋል እና በየአመቱ እንደዚህ 2-3 ተማሪዎች ስኮላርሽፕ እያገኙ ይገባሉ። ያ እድል መኖሩን ማቅ ማለት ኮሚኒቲያችን ውስጥ ማለት ነው። የመፈተኛ ጊዜው ከምን እስከ ምንድን ነው የሚባለውን ብዙ ሰው አያውቅም፣ እኔንም ጨምሮ። መቼ ነው ብናዘጋጃቸውም ልጆቹን መቼ ነው የሚፈተኑት ግራመር ስኩል፣ መቼ ነው ለፕራይቬት የሚፈተኑት፣ እሱን አለማወቁ በራሱ ራሱን የቻለ ነገር ነው። የት ነው ቦታው፣ እንዴት ነው፣ ምንድን ነው የሚያስፈልገው፣ ምን አይነት ኢንስትሩመንት ነው ማጥናት ያለባቸው፣ አዲሽናል ነገር ብዙ ነገር ስለሚያስፈልጋቸው ምን አክቲቪቲ ነው ከልጅነታቸው ጀምሮ የሚወስዱት የሚባለው መመከር ማወቅ ያለባቸው ነገር አለና እንደው እሱ ላይ ኢንፎርሜሽን በምን መንገድ ነው የምትሰሩት? ሁለት ደግሞ ማስተማር እየፈለጉ በአቅም ምክንያት ያው በጣም ብዙ ሰዎች እንደሚቸገሩ እናውቃለን። ለንደን ላይ እንዳልከው ሲንግል ማምም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። እነዚህን መጽሐፎችን ማግኘት እናንተ ጋር መምጣት ወይም ሌላ ቦታ ላይ ያንን ለማጥናት ያልቻሉ በምንድን ነው የምትደግፏቸው? እኔ ፐርሰናሊ እንግዲህ ማድረገው በጣም ኤክሰፕሽናል ሰርከምስታንስ ያሉ ፓረንቶች በአመት 1-2 ሁልጊዜ በነፃ አስተምራቸዋለሁ። ያንን እንግዲህ ለመጀመሪያ እንደዚህ ፊት ለፊት መናገሬ ፓረንቶቹ ብቻቸው የሚያውቁት። በፋሚሊ ውስጥ ዩኒክ የሆነ ሰርከምስታንስ ያላቸውን በነፃ አስተምራቸዋለሁ ምንም ነገር ሳይከፍሉ። ክፍያው የሚከፈለውን በጣም £10 አወር ነው ለአስተማሪዎችን ኮስት ከቨር ለማድረግ ስላለበት። እኔ በስራዬም ሰክሰስፉል ጥሩ ኢንካም አለኝ። አይ ዶንት ኒድ ኤኒ ኢንካም ፍሮም ዘ ኮሚኒቲ። ግን ሌሎቹ አስተማሪዎች ግን ሰፖርት መደረግ አለባቸው። ሁለተኛ ደግሞ ማቴሪያሎች መገዛት አለባቸው። ማቴሪያሎቹ ኤክስፔንሲቭ ናቸው። ዩኒክ ማቴሪያሎች አይደሉም፣ ያሉ ማቴሪያሎች ነው። ምንድነው እነዛን አይደንቲፋይ አድርጎ አሰባስበው ማውጣቱ ነው እንግዲህ አንዱ። ለረጅም ጊዜ ስለሰራሁበት ያ ለእኔ ቀላል ነው። ያንን ግን እድል ለማግኘት ያልቻሉ ሰዎች እቤታቸው ውስጥ ቁጭ ብለው ማስተማር የሚችሉ ፓረንቶች አሉ። ልክ እንደኔ ተምረው ማለት ነው። እኔ አሁን ተምሬ ነው። እርግጥ የተወሰነው ፕሮፌሽን ካለኝ ከመደበኛ ስራዬ ጋር ይያያዛል የክሬቲቭ ሰብጀክት ውስጥ ስላለው። በተረፈ ግን ሌላው ማትሱ፣ እንግሊሹ ተምሮ ማስተማር ነው። ሌላ ምንም ነገር የለም።
እና እያንዳንዱ ፓረንት ያን ማድረግ ይችላል እና ሌሎች ሪዝኒንግ ሰብጀክት የሆኑትን ብቻ በተለይ በ11+ ፓረንቶች አጥንተው ተምረው እንደገና ራሳቸው ልጆቻቸው ማስተማር ይችላሉ። ያን ማድረግ ልጁ 9 ዓመት 10 ዓመት እስኪሞላው መጠበቅ የለበትም። ልጅ ከተወለደበት ሰዓት ጀምሮ መስተካከል አለበት ማለት ነው እና እነዛን ደግሞ ስራ ላይ ለማዋል ብዙ ኮሚትመንት ያስፈልጋል። ቤት ውስጥ ጊዜ ማግኘት ያስፈልጋል። በተለይ ለሲንግል ፓረንቶች የቤት ውስጥ ጊዜ ለማግኘት ከሁሉን ነገር ቤት ውስጥ የሚያስፈልገው ለልጅ ከማሟላት በተጨማሪ ጊዜ የሚያጠፉ እና ዌስት የሚያደርጉ ነገሮች መራቅ ያስፈልጋል። አንዱ ስክሪን ነው፣ ምንም ጥያቄ የለውም። ብዙ ልጆቻችንን እኛ ኦልሞስት በስክሪን ላይ እንደ ሞግዚት አድርገን ያሳደግነው። ሳይ ራሱ እኮ ቤት ውስጥ የለም ምንም አይነት ስክሪን። እኛ ቤት ቲቪ የለም፣ ከ10 ዓመት በላይ ቲቪ የለም። ይሄ በጽሔት ላይም ጽፌዋለሁ፣ ብዙ ፕሬዘንቴሽን ላይም ተናግሬያለሁ። ያን ያደረኩበት ምክንያት እኔ ቤት ውስጥ ቲቪ አለመኖሩ እኔን ሳይሆን ልጆቼን ብትጠይቂ የበለጠ ይነግሩሻል ምን ያስቡ እንደነበረ ያ በነበረበት ጊዜ። ግን ያ ደግሞ ከወጣበት ሰዓት ጀምሮ ምን ያህል ፖዚቲቭ ተጽዕኖ እንዳመጣ እነሱ ምስክር ናቸው። ያን በፊት ለፊት እናገራለሁ ባይለኝ አጋጣሚ ሁሉ። አንዳንድ ፓረንቶች በጣም ይነቅፉኛል። ይሄ ኢምፖሲብል የሆነ ሚሽን ነው ያስገቡ ላይ ያለችኝ እናት አለች፣ አስታውሳታለሁ። እና በዛ ምክንያት ብቻ ልጇን ፈዘር ከኔ ጋር ለማስተማር ፈቃደኛ እንዳልሆነች፣ ምክንያቱም እኔ ያን መቀነስ አለባችሁ የ24 hour ኮንሴፕትን ሳስረዳ ይሄንን ማውጣት አለባችሁ፣ ኢቨን you can take it further። እኔ እንደዚህ አይነት ውሳኔ ወሰነ ነው it's impossible አለች። የሰጠችኝንም ኤግዛምፕል እንኳን ልጅ አለች remember that። እና ብዙ ጊዜ ይሄንን ለፓረንትም እናገራለሁ፣ ምክንያቱም ሌላው ምሳሌ ነው ስም እስካልጠቀስኩ ድረስ። እና እንኳን ልጅ አለች እኔ የኤክስቴንደር ፊልምን ሳላይ አንድ ቀን ማተኛት አልችልም። that is how addictive it is የስክሪን ታይም። እንደ ልጇ አሁን አድጋለች፣ ወደ 12 ዓመት ይሆናታል፣ 9 ዓመት ይሆናታል። 9 ዓመት በላይ እንግዲህ ይሄን ከተናገረች እንግዲህ 9 ዓመት የ19 ዓመት የ20 ዓመት ልጅ ናት። እና it's difficult ይሄንን ሶሎፖን አስገብቶ ጊዜያችሁን የሚያጠፋ ይሄ ነገር አለ፣ እሱን ቀንሱና ከ24 ሰዓት ውስጥ ለልጆቻችሁ ይሄን ጊዜ የሚያለማ ህይወት የሚሰጧቸው ነው ያሰመሰች። ምክንያቱም 24 ሰዓት ነው። ለእኔ የተለየ የለም፣ ለአንቺ የተለየ የለም፣ ለእሱ የተለየ የለም። 24 ሰዓት ነው። እና ልዩነቱ እኔ አንቺ የሱ በዓለም ላይ ያለው ቢሊዮነር ቢልጌትን ብትወስጂ ያ24 ሰዓት እንዴት እንደምንጠቀምበት ነው። there is no other difference። ምክንያቱም ልጆቻችንን ጥሩ ቦታ ማየት ከፈለግን ስክሪን ታይም መቀነስ አለበት። ጊዜ ከስክሪን ጋር ተያይዞ የሚመጣ ጊዜ ነገር አለ። ብሎ ቲቪ አይደለም፣ ቲቪ ዲቫይስ ነው እንጂ ከቲቪ ዲቫይስ ጋር የሚመጣው ጌም አለ፣ መሽን አለ። አሁን ሁሉን ነገር ስክሪን ታይሙን በኪሳችን ዘንድ ነው። እኔ ቲቪ በማወጣበት ጊዜ የነበረው ቴክኖሎጂ ከቤቴ ቲቪ ያስወጥቼ ስለ አሁን ኤቭሪ ቲቪ በኪሳችን ይዞ ነዞራል። ኤቭሪቲንግ ኢቭን ሞር። ያ በተክርስቲያን ውስጥ ያለው ልጆች ዝም ለማሰኘት ይሰጣቸዋል፣ ስብሰባ ላይ ዝም ለማሰኘት ይሰጣቸዋል። እና ያን ነገር ወደኋላ ማሰብ አለብን። እንግዲህ ጊዜ ማግኘት ጉዳይ ማለት ነው። ልጆችሽ ጊዜ ካገኘሽ ልጆችሽ በጌም ቦርድ ያ ሲወሰድባቸው እና ለፓረንቶች ለማስተማራቸው ፓረንቶች ምናለው ልጆቻቸው አንዳንድ ነገሮችን ዊዝድሮ አድርጋችሁ if they tell you I'm really bored ብለው ካላችሁ just make a note on a whiteboard that's a good news not a bad news that's a good news because they get bored። ስለዚህ ቦርድ ማድረጋቸው ነገር ማምጣት አለባችሁ ማለት ነው። ያ ጌም አይደለም የምትመልሱት፣ መጽሐፍ መመለስ፣ ሆምወርክ መስጠት፣ ጥያቄ መስጠት፣ ፊዚካል ጌሞችን መስጠት፣ ፊዚካል ሲምፕል የሚደረግ ልጆች ስቲሙሌሽን ይፈልጋሉ። በተለይ ወደ ጌም ላይ ሄዱ ልጆችን ወደ ምድ ስክሪን ላይ ብዙ ጊዜ ያጠፉት ሰዎች ያ ሲጠፋባቸው they get agitated እና they get bored እና that's not a bad news that's a good news ብዬ ነው የምላቸው። እና it's all about finding the right time for your children። በጣም ደስ የሚል ነገር ነው። እንደው ከዚህ ጋር አንተ እንግዲህ የህይወት ታሪክህ በጣም ብዙ ነው። በዚች ባለን አጭር ጊዜ የሚያልቅ ነገር አይደለም። እንደው ለመጻፍ አስበሃል? ይሄ 500 የሚያክል ስራዎች አሉ እንደነገርከኝ። እንደገና ደግሞ አሁን ላይ ደግሞ አዲስ ናቸው። አሁን ላይ ደግሞ ዘመን ያመጣቸው ስራዎች አሉ። እነሱን ቀላቅለህ እንደው
ከተማሪዎች ጋር አንተን የህይወት ነገሮች አንድ ላይ አድርገህ መጽሐፍ የማዘጋጀት ሀሳብ አለ? ፕሮጀክቶች ቢመለከት የስራ ፕሮጀክቶች ቢመለከት አለኝ፣ ረጅም ጊዜ ሀሳብ አለኝ። የራሴን ግን ህይወት ታሪክ ልጆቼ ይጠይቁኛል እንጂ ብዙም ማስብበት አላውቅም። እንግዲህ ወደፊት እግዚአብሔር ፈቃድ ከሆነ ይሳካል። ፕሮጀክቶች ቢመለከት ግን ብዙ ክላይንቶችም ስለሚጠይቁኝ የ30ውን ዓመት በማከብርበት ጊዜ በ3 ቮሊዩም ለማውጣት መጽሐፍ ፕሮሰስ ላይ ነኝ ያለሁት፣ እያሰብኩ ነው ያለሁት። ምክንያቱም ብዙ ፕሮጀክት ሰርቻለሁ በወቅቱ። አሁን በቅርብ ጊዜ በላስት 3 years ላቲን አሜሪካ ውስጥ ትልቅ የ5 star ሆቴል ዲዛይን አድርጌ አሁን ሜይ ላይ ነው የሚመረቀው። ዌስት አፍሪካ ውስጥ 2 ትልልቅ ፕሮጀክቶች እየሰራው ነው ላስት 3 years። ይህም 5 star ሆቴል ነው እና ፉል ሪስፖንሲቢሊቲ ነው ያለኝ። ኮምፕሊት ፉል ሪስፖንሲቢሊቲ ከቢልዲንግ ዲዛይን ማድረግ ብቻ ሳይሆን ፈርኒቸሮችን ዲዛይን ማድረግ፣ ሆል ኢንቴሪየር ዲዛይን ኮንሴፕት። ምክንያቱም ብዙ ጊዜ አርኪቴክቶች ትሬን ስንደረግ ቢልዲንግ ብቻ ነው ዲዛይን የምናደርገው። ግን እኔ ካለኝ ከአርት ባክግራውንድ አይ ቴክ ኢንቴሪየር ዲዛይን ሪስፖንሲቢሊቲ ወስዳለሁ። እነሱ ራሳቸው 1 ቮሊዩም መጽሐፍ ናቸው። ስለዚህ የዌስት አፍሪካው ገና ይቀጥላል፣ ለ2 ዓመት ይቀጥላል። የ5 ዓመት ፕሮጀክት ነው። እግዚአብሔር ፈቃድ ከሆነ በቅድሚያ የሚወጡት የፕሮጀክት ፖርትፎሊዮዎች ናቸው። 3 ቮሊዩሞች የ10 ዓመት ቮሊዩም ማለት ነው። የመጀመሪያው 10 ዓመት፣ የሚቀጥለው 10 ዓመት እና የመጨረሻው 10 ዓመት። ከዛ ውጭ ግን ባለኝ ኑሮና ባዮግራፊ እንግዲህ እግዚአብሔር ፈቃድ ከሆነ ወደፊት ብዙም ያስብበት አላቅም። ምክንያቱም ማጆሪቲውን ጊዜ የማጠፋው በእነዚህ በ3 ነገሮች ነው። በስራዬን በመስራት፣ ኮሚኒቲውን በመርዳትና ልጆቼን በመርዳት ነው። ዳሴት እንደ ሌላው ሰው ፍራይዴይ ስራ እርሊ ጨርሶ I don't go to pub to enjoy, I don't do that, I don't drink. So 24 ሰዓት ከመብላት ከመጠጣትና እንደዚህ ነገሮች ከውስጥ ያልኩሽ ነገር ከማድረግ በስተቀር ሌላ ምንም ነገር የለኝም። እስካሁን እንግዲህ ጊዜዎች በዚህ ተወስነዋል። ወደፊት ደግሞ እግዚአብሔር ያውቃል። ያው እንግዲህ ካንተ ከማውቀው ነገር አልችልም የሚባል ነገር አታውቅም፣ ደከመኝ አታውቅም፣ ሰለቸኝ አታውቅም። በጣም ነው የምትሰራው። በጣም በመልካምነት በየዋህነት ነው የምትሰራው። ሁሉም ቦታ ላይ ትሳተፋለህ። ኢቭን እቃዎች ታነሳለህ፣ ትሸከማለህ፣ ታጸዳለህ አዳራሾቹን። ከአንተ የማይጠበቁ ስራዎች ጋር አንዳንድ ጊዜ አይሃለሁ በቃ እና ልክ ያ ነገር እስከሚያልቅ ድረስ ሁሉ ሰው በሰላም መግባቱን እስከምታይ ድረስ ነው ኮሚኒቲው ላይ የምታገለግለው። እና ምን አይነት ልብ ነው ያለው ብዬ ብዙ ጊዜ ይገርመኛል። ብዙ ቻሪቲዎች ላይ አለው እና ሁሉ ጊዜ ይደንቀኛል። ሁሉ ነገር በቃ በሰላም መጠናቀቁን አይተህ ነው ባለቤትህን ይዘህ የምትወጣው። ባለቤትህን በጣም የምትደንቅ ሰው ነች እውነት ለመናገር። ከእሷ ጋርም እንደው እንዴት ነው ያላችሁ ነገር? I think እንደው ባክግራውንድ ነገሮች ከባለቤት ጋር የተገናኘ ነው። እዚህ ሀገር አይደለም። ሃይስኩል አብረን ተማሪ ነበርን። እኔ ሲኒየሯ ነኝ፣ እሷ የ2 ዓመት የኔ ጁኒየር ናት። እዛ ጓደኛሞች ነበርን። እንደገና ከ12 ዓመት በኋላ ደግሞ እንግሊዝ ሀገር ተገናኘን። 93 ላይ 97 ላይ ተጋባን። 2000 ላይ ዮርዲን ወለድን። 2023 ላይ ዩኤል መጣ። 2003 ላይ ዩኤል መጣ። 2005 ላይ ቤኔዘር፣ ከዛ የመጨረሻዋ 2009 ላይ ሳምራይት መጣች። ራሻዎች ምን ይላሉ? ባልና ሚስት ከአንድ አፕል የተቆረጡ ግማሾች ናቸው ይላሉ። ከሁለት የተለያየ አፕል አንደኛው ከአንደኛው አይገጥምም አይደለም። ግን አንድ አፕልም ብትቆርጩ መልሼ ብትገጥሚው እኩል ይገጥማል አይደለም። አይ ቲንክ እኔና እሷ እንደዚህ ነን በብዙ መልኩ። እሷም ለትምህርት ያላት ፍላጎት ከፍተኛ ነው፣ እኔም ኤግዛክትሊ ዘ ሴም። ሁለታችንም ለእግዚአብሔር ያለን እምነትና ጽናት እንደውም የሷ ይበልጣል እላለሁ በብዙ መልኩ። በጣም ጠንካራ ናት። ሁለታችንም የተለያየ ኳሊቲዎች አሉን። እኔ አይቻልም የሚባል ነገር የለም። ኤቭሪቲንግ ኢዝ ፖሲብል ሰው ማይንዱን ሴት እስካደረገበት ጊዜ። እሷ በጸሎት ጠንካራ ናት፣ መምከር ጎበዝ ናት፣ ሰው ሲደክመው ማበረታት በጣም ጎበዝ ናት። እና ትምህርቴን በመማርበት ጊዜ በተለይ የመጨረሻዎቹ ኳሊፊኬሽን ላይ ለእኔ ሺ ወዘ ባክቦን። ምክንያቱም እሷን ብዙ ቤት ውስጥ መርዳት የማልችልበት ሰርከምስታንስ ነበረ። እየሰራው
ቀን እሰራለሁ፣ ፉል ታይም ነው የምሰራው ኦፊስ ውስጥ። ማታ መጥቼ እስከ 2 o'clock 3 o'clock ቁጭ ብዬ ስራ መስራት አለብኝ፣ ዲዛይን ማድረግ አለብኝ። እና ብዙ ልጆች ተወልደው የመጨረሻዎቹን ኳሊፊኬሽኖች ያገኙት 2 ልጆች ከተወለዱ ወዲያ ነው። እና ከእሷ ጋር የእሷ ሰፖርት ሁልጊዜ የኔ ጥንካሬ ነበረ። 2007 ላይ የራሴን ፕራክቲስ በምከፍትበት ጊዜ ምክንያት የሆነችኝ እሷ ናት። ሁልጊዜ በቃ እንደምፈልግ ታውቃለች፣ ግን ያንን ሊፕ ለማድረግ እና ለመውጣትና የራሴን ስራ ለመጀመር በጣም እቸገር ነበረ። የምፈራበት ምክንያት ምን ነበረ? ሞርጌጅ አለ፣ ቤት ገዝተናል። ሞርጌጅ ክፍያ ባይመጣ፣ ደሞዝ ባይመጣ ያለው ሪስክ ፈራ ነበረ። ልጆች አሉ እና ግን ያንን ሪስክ እንድወጣ ፑሽ አድርጋ ኢንከሬጅ አድርጋ ዶታ ያደረገችኝ እሷ ናት። 2007 ላይ የራሴን ፕራክቲስ ከፈትኩ። ከዛ ወዲያ በግሎባል ሪሴሽን በነበረበት ጊዜ 2008 10 11 12 የኔ ፕራክቲስ በጣም ቢዚ ነበር። እንግዲህ ሰው ዓለም ወደ ታች ሲሄድ እግዚአብሔር አልጣለኝም። I was able to pay my mortgage። ከዛም አልፌ ደግሞ አሁን ለምሰራቸው ትልቅ ፕሮጀክቶች ትልቅ መሰረት የጣለብኝ እና ያለሷ እርዳታ ያው ያቺው ያደረኩት ነገር አይመስለኝም። የእናትና አባቴ ምትክ እሷ ናት ብዬ ነው የምገምተው። አዎ በእርግጥ በጣም ትልቅ ምሳሌ ናችሁ ለኛ ለኮሚኒቲው። ለምን ትዳርን በዚህ አይነት ቀጥ ባለ ሁኔታ ማስኬድ በራሱ ልጆች ይዞ ስራ እየሰሩ እየተማሩ ኮሚኒቲን እየረዱ በትዳር አንድ ላይ ሆኖ መሄድ ትልቅ ነገር ነው። በእርግጥ የእግዚአብሔር እርዳታ አለበት። እግዚአብሔር የተመሰገነ ይሁን። ያም ስለሆነ ለብዙዎችም ደግሞ ትዳራችሁ ምሳሌ ነው። በጣም እንደ ሽማግሌም ትመክራላችሁ፣ ብዙ ቦታዎች ላይ ታስታርቃላችሁ፣ የታመመን ትጠይቃላችሁ እና በጣም ብዙ ነገር ነው እያደረጋችሁ ያላችሁት። በጣም እናመሰግናችኋለን። አሁንም በድጋሚ ለየት ያለ ነገር ደግሞ አለ። ለባንዲራ ያለ ባንዲራ ምንም አትንቀሳቀስም እና ውድ የአራዳ ቲቪ ተከታታዮቻችን ጋሽ አበባው በጣም ለየት ያለ የባንዲራ ፍቅር አለውና እኔ የትኛውም ዲኮሬሽን ሲሰራ ያለ ባንዲራ አይሆንም። ምልክቱም ሁሉ ነገር ባንዲራ ነው አይደል? ያንተ ስትንቀስ እንደው ምንድነው እስቲ ትንሽ ነገር ንበለኝ። ጥሩ ጥያቄ ነው። እኔ ኢትዮጵያ ትቼ ወደ ራሻ ለትምህርት በሚሄድበት ጊዜ በ17 ዓመቴ በወቅቱ የነበረው ለኢትዮጵያ የነበረው ኢሜጅ ኢትዮጵያን ፕሮጀክት ለማድረግ በመላው ዓለም መንግስት ይጠቀምበት የነበረው ባንዲራ ነው። ስለዚህ ለኔ ናቹራል ኢንስቲንክት ራሻ በሄድንበት ጊዜ ወይም ከመሄዳችን በፊት የሃይ ኮሚሽን ውስጥ ተሰብስቦ ሲነገረን ኮሚሽነሩ ዶክተር ሙልጌታ ይባሉ ዶክተር ሙልጌታ ነበሩ። ሲናገሩ አገራችሁን አይደንቲቲያችሁና ባንዲራችሁን እንዳትረሱ የሚል አባባል ተናግረዋል። እና ያን ቀልድ ነው የተናገረው ሰምተናል። ግን ራሻ በምንሄድበት ጊዜ ከተለያየ ዓለም ነው ሰው ይመጣው። ከሁሉም ዓለም ተማሪ አለ ስኮላርሺፕ አግኝቶ ይመጣ እና ሁሉም በየቤቱ ማንነቱን አይደንቲፋይ የሚያደርገው ግድግዳው ላይ በሚያደርገው ትንሽ ባንዲራ ነው። እና አንዱ መለያችን የኛ ኢትዮጵያኖች እሱ ነበረ። ግን አንድ በጣም ሂት ያደረገኝ ነገር ኢትዮጵያ ለካ በጣም ትልቅ ናት የሚለው እኛ ቋንቋ ሲያስተምሩን የመጀመሪያውን 8 ወር በቋንቋ ነው የምንማረው። 8 ወር ከዛ ነው ዩኒቨርሲቲ ገብተን ሙሉ ሌክቸር መጠቀም ወስደው አስተማሪያችን ምን ትለናለች? እያንዳንዱ ኢትዮጵያ በሚመጣበት ጊዜ የትኛውም ስቴት ሲኬድ ብዙዎቹ አስተማሪዎች ስለ ፑሽኪን ስለ አሌክሳንደር ፑሽኪን ታሪክ ይወራል። አሌክሳንደር ፑሽኪን ማለት አያቱ ኢትዮጵያዊ ናቸው። ግን በራሻ ውስጥ ልክ እንደ ሼክስፒር የራሻን ሊትሬቸር እንደ ሼክስፒር ኢኩቫለንት ካፓሲቲ ያደረሰ አሌክሳንደር ፑሽኪን ነው። ስለሱ ታሪክ ይነግሩናል። እና በተለይ የኛ ቋንቋ አስተማሪ ባኩ የሚባል ከተማ ነበር የተማርኩት። አሁን አዘርባይጃን ተለየ ሀገር ሆኗል። ስለ አሌክሳንደር ፑሽኪን በጣም ትነግረኝ ነበረ። ፀጉሬን በጣም አሳድግ ነበረ ብርድም ስለነበረ እና እንዳሁኑ አይደለም ፀጉር ረዥም ፀጉር ነበረኝ። እና ስለ አሌክሳንደር ፑሽኪን ሪሌት አድርጋ ትነግረኝ ነበር። ምን ያለውን የስነ ጽሁፍ ችሎታ ያለውን ፓሽን በጣም በጣም አጥብቃ ነበር። እና እኔ አሌክሳንደር ፑሽኪን አላውቀውም ነበር ራሻ ከመሄዳችን በፊት። እና ኢትዮጵያ የሚባለው ነገር ለካ በራሻኖች ዘንድ ራሱ
ፑሽኪን ጋር ሊንክ ስላለ በጣም የሚወደድ ሀገር ነው፣ የሚወደድ ህዝብ ነው። በየስቴቱ ሐውልት አለ፣ በየስቴቱ አሌክሳንደር ፑሽኪን አለ፣ እስካሁን ድረስም አልፈረሰም። እና ያ ምን አስጠለም ለካ ኢትዮጵያ የሚባል ነገር የሚያኮራ ነገር ነው። ስለዚህ ኮሚሽነሩ እንደዛ አሉ። ከዛ ራሽያ ደግሞ ለካ ኢትዮጵያ በጣም የሚያኮራ ምንድን ነው የሚያሳፍረን ነገር ሌላው ሀገር ሊያፍር። ከዛ ያነበብኩ ስመጣ ደግሞ ለካ ኢትዮጵያ ለመገዛቷን ምን እንግሊዝ ሀገር ስመጣ ደግሞ ሌላ ማላቆ ቻፕተር ውስጥ ገባው። የኛም ባንዲራ ደግሞ የሚወድ ሌላ ሶሳይቲ አለ ከኛ ይበለጠ። እና ያንን ደግሞ ስመለከት እንደው በእጅ ያዙት ወርቅ መዳብ ነው እንደሚባለው ንብረቱ የኛ ነው። ግን ለምንድን ነው እኛ በጣም ያንን ነገር ፈርዘን ማንወስደው? አሁንም ማውራው ባንዲራ ድሮ ይዣት የሄድኩትን ባንዲራ ነው እያወራሁ ያለሁት። ከኢትዮጵያ ስወጣ ይዤ የነበረው በጭንቅላቴ ባንዲራ አረንጓዴ፣ ቢጫ፣ ቀይ። እዚህ በኮሚኒቲ ውስጥ በመረዳበት ጊዜ በቤተክርስቲያንም ይሁን በየትም በመረዳበት ጊዜ ለአንድ ወቅት ላይ የኢትዮጵያን ባንዲራ ፕሮጀክት ለማድረግ ተብሎ ረዥም እንግዲህ ርዝመቱ በጥቅሉ ወደ 250 ሜትር ይሆናል። በጥቅሉ የ13 ሜትር 13 ሜትር አሰራ ነው ለቤተክርስቲያን ብለን አሰራ ነው ተሰባስበን። ከእግዚአብሔር እንደው ችሎታ ያላቸው እህቶች ናቸው ቁጭ ብለው የሰፉት፣ እኛ እየገዛን እንትን ቁጭ ብለው ሰፍተው ተሰራ። ያንን ባንዲራ የትኛውም ኢቨንት ላይ ሲሄድ እሄዳለሁ እና ብዙ ቻሌንጆች ገጥሞኛል። በተለይ ያለፉት 4 ዓመት የኢትዮጵያ የፖለቲካል ሁኔታ ወደ ቀኝና ወደ ግራ በሄደበት ሰዓት ግን ሁሉን ኢግኖር ማደርገው በምክንያት ነው። ኢግኖር እያደረኩ ይሄን አድርሻለሁ። ስለዚህ ያንን the same concept እኔ የሄድኩበትን የሚቀጥለው ትውልድ ላይ መታረቅ እፈልጋለሁ። ልጆቼ ላይ በደንብ ኢንስቲልድ ሆኗል። እነሱን የአረንጓዴ ቢጫ ቀይ ሲያዩ ልክ እኔ የሚሰማኝ ስሜት ይሰማቸው፣ ደስ ነው የሚላቸው የትም ቦታ ሲሄዱ። ኮሚኒቲው ላይ ያን እያደረኩ ነው ያለሁት እና ይሄንን ሰምተው ምናልባት የሚቃወሙ ሊኖሩ ይችላሉ። ግን የኢትዮጵያን ታሪክ ለሚያነብሰው የአፍሪካን እና የጥቁር ዘርን ታሪክ ለሚያነብሰው የኢትዮጵያ ባንዲራ የሚያኮራ ነው እንጂ የሚያሳፍር አይደለም። እና ቴምፕሌቷ ቤዝ ላይኖቹ አረንጓዴ ቢጫ ቀይ የሚያኮራ ታሪካችን ነው። በዓለም ዘንድ የሚደነቅ ባንዲራ ነው። ምናልባት ስትሬች ቢደረግ ዓለምን ሊዞር የሚችል አረንጓዴ ቢጫ ቀይ ሌላ ምንም ሳይገባበት ካሉት ባንዲራዎች አንዱ እሱ ብቻ ነው፣ ሌላ ምንም ነገር ሳይገባበት ማለት ነው። እና ለባንዲራ ያለኝ ፍቅር ከሀገር መውደድና ታሪክን ከማድነቅ የተነሳ ያሉት አጋጣሚዎች ራሽያ አሌክሳንደር ፑሽኪን እዚህ ስመጣ ጃማይካኖች ይዘው ሳይ የኛ ነው እኮ ይሄን እሱ ለምን የተያዙት የዛ ኮምቢኔሽን ነው። ያንን ወደ ታች እያስተላልፍኩ ነው ያለሁት። እኔም በጣም አውቃለሁኝ በሱ ምንም እንደማትደራደር በባንዲራና በሀገርህ እንደማትደራደር አውቃለሁኝ። እንደው ቀረ የምትለው ነገር ልትነግረን የምትፈልገው ነገር ወይ ደግሞ የምታበረታታቸው ሰዎች የምታመሰግናቸው ሰዎች ካሉ? በቅድሚያ ያረፉት እናትና አባቴን ለዚህ ስላበቁኝ ለነሱ ነው ትልቁ ምስጋና። ሁለተኛ ባለቤቴ በጣም እዚህ ሀገር በስደት ስንኖር ብዙ ነገር አሳልፈን እነዚህ ጤነኛ የሆኑ ሰዎች ልጆች ሰጣኝ እየተማሩ እዚህ ደርሰዋል። እየረዳች ነው፣ እኔንም በሞራል ሰፖርት አድርገኛለች። ለእሷ ከፍተኛ ምስጋና። ሌላ ልጆቼ እኔ ጓደኞቼ ናቸው። ሁሉም 4ቱም ልጆቼ ጓደኞቼ ናቸው እና ሁሉ ነገር አማክራቸዋለሁ፣ ሁሉ ነገር ያማክሩኛል። እና እዚህ ላለው ኮሚኒቲ ላስተላለፍ ፈልገው ልጆች በተለይ ያላቸው ኢትዮጵያኖች እኛ ስናድግ ያደግነው አባትን ፈርተን እናት ስር እየተደበቅን ያደግነው። እኔ አባቴ እንደኛ አባት የሚያስፈራ ሰው ያለ አይመስለኝም ነበረ ስናድግ። ግን እንደኔ አባት ደግሞ እኔን ሸፕ ያደረገ ደግሞ ማንም የለም እላለሁ። ከ7 ዓመቴ ጀምሮ ከሀገሬ እስከወጣ እስከ ላስ ሚኒስትር ድረስ እግሩን አጥቤ ነው ያደግኩት። የእሱን እግር ሳላጥብ እንቅልፍ አልተኛም አምሽቶ ቢመጣም። የኔ ልጆችን እግር እያሳጠብኩ አላሳደግኳቸውም፣ ግን ፕሪንሲፕሉን ምን ያህል እናትና አባትን ማክበር እንዳለባቸው በደንብ እየነገርኩ ነው ያስተማርኳቸው። ለየት ያለ ነገር ማድረገው ምንድነው ጓደኛ፣ እኔ ከአባቴ ጋር ጓደኛሞች አልነበርንም። አባት ሁል ጊዜ በእኛ እድሜ ህግ ያወጣል፣ አስፈጻሚ ነው፣ እኛ ተቀባይ ነን። በዛ ኑሮ የምንኖረው
ግን ከልጆቼ ጋር ለየት ያደረኩት ምንድነው እያንዳንዱ ነገር የልጆቼን ጓደኞች ዲቴል እነሱ እስከሚያውቁ ድረስ አውቃለሁ። ከፕራይመሪ ስኩል ጀምሮ እስከ ዩኒቨርሲቲ ደረጃ እስካሁን ድረስ that's the best thing። ለልጆችሽን ዳይሬክሽን ለማወቅ ልጆችሽ ጓደኞች ማወቅ አስፈላጊ ነው። ጊዜን የሚጠፋውን ጊዜ በአጠቃላይ ልጆችን ከማብላት ከማጥናት ከማስጠናት በስተቀረ ጊዜው መጥፋት ያለበት ልጆችን ለመርዳት የሚያስፈልገው ጊዜ መፈለግ ነው። ጊዜ አለ። አስፈላጊ ከሆነ ከመተኛበት ሰዓት መቀነስ ይቻላል። እሱም 24 ሰዓት በቂ ነው። እንደው 24 ሰዓት እኮ በ8 በተከፋፊው 8 ሰዓት ብትተኝ 8 ሰዓት አትበይ መቼስ 8 ሰዓት ትምህርት ቤትም የለም 6 ሰዓት ተኩል ነው የሚማሩት እና ቁጭ ብሎ ካልኩሌት ቢደረግ ከ8 ሰዓቱ ተቀንሶ የቀረው 16 ሰዓት የት ነው የሚሄደው ብሎ ቢያስብ እያንዳንዱ ሰው ማጆሪቲውን የሚያገኘው ያ ሰዓት ነው ስክሪን ላይ ነው የሚያገኘው። እና ያንን ደጋግሜ ለመናገር እፈልጋለሁ። ብዙ ፓረንቶች ሲደጋግምባቸው አይወዱም። 2 weeks ago የብሪቲሽ ገቨርንመንትም ሰምታችኋል። it was a headline ኒውስ አናውንስ አድርገዋል። እድሜያቸው ከ2 እስከ 5 ያሉ ልጆችን በቀን ከ1 ሰዓት በላይ ስክሪን እንዳሰጧቸው ጊዜ ብለዋል። ይሄ እንግዲህ ማለት በቀን 1 ሰዓት በላይ ልክ እንደሌላው ነገር ሊሚትን ሊሆን ነው ማለት ነው። እንደ መጥፎ ነገር አትሊስት መጥፎ መሆኑን ተረድተዋል ማለት ነው አይደል? ብዙ ራሳቸው የሚያጠፋቸው ብዙ ነገር እስከ 1 ሰዓት ድረስ እኛ የመጀመሪያችን ልጆቻችን ስናሳድግ ዮርዲን ቀደም ብዬ እንደነገርኩሽ ፊልም ሳናይ ምግብ አልበላ እያለችን እሱን ፊልም እያሳየን ነበር ምግብ ምናበላት። ያ ነው ፈርዘር ወደዚህ ያመጣኝና ፓረንት የስክሪን ታይሙን ዎች እንዲያደርግ ጊዜ የለንም ከተባለ ጊዜ መፈለግ ያለባቸው እዛ ውስጥ እንደሆነ ጊዜን በ8 ኮሚኒቲው እንዲያስበው በ24 ሰዓትን በ8 ይከፋፍለው። ተማሪም ይሁን አስተማሪም ይሁን ሰራተኛም ይሁን እናትም ስራ የሌላት እናትም አባትም ይሁን ጊዜን በ8 ሰዓት ከተከፋፈለ የጊዜ ብዛትን ማየት ይቻላል። ያ ስለዚህ ያ ነው። ሁለተኛ ደግሞ ያለን ነገር ሼር ማድረግ። ቤተክርስቲያን ስንሄድ እዚህ አገራችን በየመንገዱ ስንሄድ ለማኝ ስለምለን ሳንቲም እንተርፋለን። ያ ሼሪንግ ነው አይደል? ለምን ከዛ የበለጠ ሼር ማድረግ የምንችላቸው ብዙ ነገሮች አሉ። እውቀትን፣ ኢንፎርሜሽን አሁን በእጅ ሊያዝ ተብሎ ቢያዝ እንኳን አይችልም። somebody will put it out there አይደለም እንዴ? ስለዚህ ሌላው ሰው ከማውጣቱ በፊት ሼር ማድረግ ያለውን ነገር በተለይ ለኮሚኒቲው ያለሽን ኢንፎርሜሽን ሼር ማድረግ የመሰለ ትልቅ የሚያስደስት ማታ በደንብ የሚያስተኛ መድኃኒት የለም ብዬ ነው የምገምተውና ሼር ማድረግ ከተደረገ ከኛ ከእናትና ከአባቶች የበለጡ ወጣቶች ህፃናቶች በስተዋል እዚህ ሀገር በቁጥር እነዛ ቁጥር ያላቸው ብዛት ያላቸውን they can be a better citizen ከኛ የተሻለ ኑሮ ከኛ የተሻለ ሶሳይቲ ሊሆኑ ይችላል ብዬ ገምታለሁ። ለዚህም ሀገር ለሀገራችን ለትልቋም ኢትዮጵያ ለሀገራችንም ይጠቅማሉ ብዬ ገምታለሁ። ትምህርት ብቻ ነው የሰው ልጅ ነፃ የሚያወጣው። መማር ጥሩ ነው። አባታችን እንዳሉት ያልተማረ መማር የማይችል ሰው አልተወለደም የሚባለው እቲዝ አልተወለደም። ሰነፍ አስተማሪ ነው የሚባለው ልክ ነው። አስተማሪ ሰነፍ ነው እንጂ ተማሪ ሰነፍ የለም። ስለዚህ እያንዳንዱ ልጅ ጎበዝ ነው። ክንፋልተው መብረር ይችላሉ ነው የምገምተው። አይ ደስ ይላል በጣም። እንኳን ደስ አለህ በድጋሚ ለ6ኛ ዙር የአራዳ አዋርድ ሽልማት በመብቃትህ። እንዲሁም ደግሞ ምን ተሰማህ? በዚህ ሽልማት ብዙ ሰዎች አንተን መርጠዋልና ምን ተሰማህ? ይሄን ኢንፎርሜሽን መጀመሪያ ሲነገረኝ I was surprised። የመጀመሪያ ኢንስቲንክት ከኔ የተሻሉ ሰዎች አሉ እዚህ ዩኬ ውስጥ ማአት ከኔ የተሻሉ ሰዎች በተለያየ ነገር ኮሚኒቲ የሚረዱ እና ብዙ አቺቭ ህይወታቸው ያደረጉ ሰዎች አሉና ለምን ዋይስ ሚን ያልኩት የመጀመሪያው ሪአክሽን እና እርግጠኛ ናቸው እነዚህ ሰዎች ሌላውንም አይተዋል ነው ያልኩት። እና የመጀመሪያ ፊሊንግ ያ ነው። አንደርስታንድ ኮሚኒቲውን ኢንካሬጅ ለማድረግ ሌላውንም ሰፖርት ለማድረግ እንደሆነ ሚሽናችሁ እናንተ የምትሰሩት ነገር ትልቅ ነው፣ የሚደነቅ ነው። ያለፈውም አመታችሁን ብቻ ነው በደንብ በጽሞና ተከታትዬ የነበረው ቪዲዮዎችን ያወጣችሁትን ትልቅ ስራ እየሰራችሁ ነው። ይሄ ነው እንግዲህ ሼር ማለት የሚባለው ይሄ ነው። አሁን እኔ እዚህ ከእናንተ ጋር ቁጭ ብዬ ሳወራ ያለኝን ነገር በመናገር እንግዲህ ሌላውም ሰው ደግሞ እስቲ ትንሽ አበባ ካለ ውስጥ ደግሞ 1-2 ነገሩ ደግሞ ሊሰራ ይችላል ብሎ ሊሞክር ይችላል። that's part of sharing። ይሄ ፕላትፎርማችሁ
ሼር ማድረግ የምንችልበት አንዱ ፕላትፎርም ነው እና ደስተኛ ነኝ እንግዲህ ሌላ ሰው እና ሌላው ትውልድ የሚጠቅም ከሆነ ሆፕፉሊ ኢት ዊል እኔ ያለኝን ሼር ለማድረግ ዝግጁ ነኝ። ይኸው ማውቃቸውን እና ይኸው ታሪኬን ባጭሩ ከእናንተ ጋር ሼር አድርጌያለሁ እና ታንኪዩ እናንተም እዚህ ድረስ መጣችሁ ይህን ጥያቄ ስለጠየቃችሁኝ እናመሰግናለሁ። እኛም በጣም ነው በአራዳ ቲቪ ስም አብረን ስላዳበረን ቆይታ በጣም ነው ማመሰግንህ። ውድ አራዳ ቲቪ ተከታታዮቻችን እንግዲህ ከጋሻ አበባው ጋር የነበረን ቆይታ ይሄን ይመስላል። እናመሰግናለን። Your choice. Arada TV. Your choice. Arada TV. Your choice. Arada TV. Your choice. Arada TV. Your choice.